በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 92ኛ ተአምር ስለ ጴጥሮስ ክህደት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ በተያዘባት በዚያች ሌሊት ብዙ ብርድና ቁር ነበረ። ይህችውም የዓርብ ዕለት ነበረች። በዚያን ሌሊት ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረበት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመረ። በዚያም የነበሩ አይሁድ ይህ ደግሞ ከዚያ ከናዝራዊ ደቀ መዛሙርት ወገን አንዱ ነው አሉ። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቀውም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተውት እርስ በራሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላዊ ደቀ መዛሙርት አንዱ እኮ ነው አሉ። እሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላ ቦታ ሄዶ ሳለ ከአይሁድ ወገን የሆነች አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው ጋር አይቼዋለሁና ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስን እንደማያውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚህን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስን በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮኹ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ፣ ከተሰጠኝ ከፍተኛ ማዕረግ ተዋረድሁ። ወይኔ ወዮልኝ፣ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቄአለሁና። ወይኔ ወዮልኝ፣ የይሁዳ ግብረ አበር ሆኛለሁና። ወይኔ ወዮልኝ፣ ከከበረች ሹመቴ ተጓጉያለሁና እያለ እንባው እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚህም ጊዜ የአይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበረ። ከሐሙስ ምሽት ጀምሮ ከጠዋቱ እስከ 3 ሰዓት ያለ እረፍት መከራ ደርሰውበታልና። ከዚያም ነገሥታቱ ከሚለብሱት የሐር ልብስ አምጥተው ለጌታ አለበሱት። ዳግመኛም የካህኑ አሮንን ልብስ ደረቡለት። በራሱም ላይ የእሾህ አክሊል አቀዳጁትና የምስክሩ ታቦት ወዳለችበት ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቀሬናዊ ሰው አሸክመው ከከተማ ዳር ወደ ከምትገኝ ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም የዓለት ድንጋይ ሐውልት ነበረ። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳምን ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረገ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተክለው አቆሙት። ዳግመኛም መድኃኒታችሁን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረው ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግሥትን፣ ክህነትን፣ ሀብተ ትንቢትን ከእነሱ ወስዶ ለሌላ የመስጠቱ ምሳሌ ነው። በእንጨት መስቀል ላይም ጌታ ኢየሱስ ክርስቶስን ከሰቀሉት በኋላ ጲላጦስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ ኢየሱስ ክርስቶስን ዜና ተአምራትና የሞተበትን ምክንያት እንዲሁም ይህ የአይሁድ ንጉሣቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ጠረቀው። አይሁድም እሱ ራሱ የአይሁድ ንጉሥ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ የጻፍኩትን ጽፌአለሁ አላቸው። በዚህም ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ፣ በሮማይስጥና በጽርዕ ቋንቋ ነበር። በ3 ቋንቋ የመጻፉም ምክንያት ጲላጦስ ሮማዊ፣ ሄሮዶስ ጽርዓዊ፣ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነበር። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።